ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ እጅግ አድርገን እናመሰግናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን በርከት ያሉ ስፖርታዊ ጥንቅሮችን ለዚህም ሰዓት ይዘን ስንመጣ አህጉራችን ላይ ጥቂት ደቂቃዎችን ቆይታ እናደርጋለን። ከኛ ጋር ቆይታ እንድታደርጉ በአክብሮት ጋበዝ። በአውሮፓ የመረጃ ሰዓታችን ትልቅ መረጃዎችን ከዝውውር ጋር አያይዘን በስፋት የምናነሳው ከሀያላን ክለቦች በባርሴሎና ቤት የዝውውር ጉዳይን በስፋት እናስመለከታችኋለን። ከሪያል ማድሪድ ጋር በተያያዘ የሚጠበቅ ትልቅ ስብሰባ አለ። ሁለት አካላት ፊት ለፊት ይገናኛሉ። ማድሪድ ቤት ትልልቅ የዝውውር መረጃዎችን ሰምተናል። በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ እነኝና ሌሎች መረጃዎችን ትከታተላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊጉ በዝውውር መስኮቱ አጫጭር ስፖርታዊ መረጃዎችን ከተጠናቀቁ ዝውውሮች ጀምሮ እናስመለከታችኋለን። የሚጠበቁ ዝውውሮች አሉ። ድርድሮች ከምን ደረሱ የሚለውን የምናደርሳችኋለን። ሲቲ ትልቅ እድል ከእጁ ገብቷል። በሮድሪ ጉዳይ ላይ እንዴት ይጠቀሙበታል የሚለው እናነሸዋለን። ሲቲ ቤት አዲስ ያሳወቁንም ነገር አለ። ከቼልሲ ጋር በተያያዘ በዣቪ አሎንሶ ቡድን ውስጥ አንድ ነገር ቀርቷል እየተባለ ነው፣ እንነግራችኋለን። ያስፈርማሉ የሚለው ይጠበቃል። ከዛ ውጪ በፕሪሚየር ሊጉ ባለፉት ጥቂት ዓመታት ውስጥ ዋንጫ ያነሱ 3 አምበሎች አንዱ ቼልሲ ቤት እንደደረሰ ይታወቃል። ተጨማሪ መረጃ ስናነሳ የዝውውር መስኮቱ ላይ ቼልሲ ቤት እንቅስቃሴዎችን በተጨማሪነት ይዘናል። ባለፈው ዓመት ኮዲ ጋክፖን የተመለከተ ልዩ ጥንቅርና ማርክ ማክአደም በሊቨርፑል ዝውውር ላይ የሚለን ነገር አለ። ሊቨርፑል ተከላካይ ሊያመጣ እየተመለከተ ነው። የፕሪሚየር ሊግ ልምድ አለው፣ ግን ከፕሪሚየር ሊግ ውጭ ነው ያለው። ዝውውሩ እናነሰዋለን። በዩናይትድ በኩል በዝውውር መስኮቱ ላይ የሚጠበቁ ሰፋ ያሉ መረጃዎችን በተመለከተ በተለይም ቤን ጃኮብ ሰፋ ያለ ሀተታን ይዞ ወጥቷል። በዩናይትድ ዝውውር ጉዳይ ላይ እናጠረዋለን። ከዛ ውጭ የማንቸስተር ዩናይትድ ሰዎች ከሰር ጂም ራትክሊፍ ጀምሮ ምን እያደረጉ ነው በዝውውር ላይ የሚለውን እንነግራችኋለን። በዩናይትድ በርካቶች የተቃውሙትን አንድ ዝውውር የቡድኑን ወሳኝና ቁልፍ ተጫዋቾች በብሩኖ ፈርናንዴዝ ጀምሮ እናነሳለን። ሰፋ ያለ ጥንቅር እንደ ሁልጊዜው ተካቷል። በአርሰናል የመረጃ ሰዓታችን አሁናዊ አርሰናልን በተመለከተ ከኦፕታ ያገኘነውን መረጃ እናካፍላችኋለን። በዝውውር ጉዳይ አርሰናሎች የሚጠብቁት ሁለቱን ብራዚላዊን ነው። ብራዚላዊ ጋዜጣ አንድ ትልቅ መረጃ ይዞ ወጥቷል። በሁለቱ ዝውውር ላይ አዳዲስ ጉዳዮችን ስናገኝ የአርሰናልን ካምፕ ስለተቀላቀለም ተጫዋችን እነግራችኋለን። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። ላይክ አድርጉን። በሳመሻ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። የ100,000 ሰብስክራይበር ጉዟችን ወደ ቤተሰቦች ቻችን ኦልሞስት ወደ 250 ሰብስክራይበር ብቻ ይቀረናል። አሁንም ሰብስክራይብ እያረጋችሁን ለ100,000 ጥቂት በሚቀረው ቻናላችን ቤተሰብ ሁኑ። መልካም ቆይታ በድጋሚ በአፍሪካ ጉዳይ እንጀምር። ውድ ቤተሰቦቻችን ፈረንሳዊ አሰልጣኝ ሃርቬ ሬናርድ ወደ ኮት ዲቫር ብሔራዊ ቡድን ሊመለሱ እንደሚችሉ እየተዘገበ ይገኛል። አሰልጣኝ ሃርቬ ሬናርድ አሰልጣኝ ኤሜርሴ ፋኢን በመተካት ቡድኑ ይረከባሉ ተብሎ ይጠበቃል። ሃርቬ ሬናርድ ከዚህ በፊት በ2015 የኮት ዲቫር ብሔራዊ ቡድን እየመሩ የአፍሪካ ዋንጫ ማሳካታቸው የሚዘነጋ አይደለም። የኮት ዲቫር ብሔራዊ ቡድን ከዓለም ዋንጫ በኋላ ከአሰልጣኝ ኤመርሰን ፋኤ ጋር መለያየቱ ይታወቃል። በእርግጥ ኮንትራታቸውን እንደማያራዝምላቸው ከታወቀ በኋላ ነው እሳቸውም ለቀው ሄዱት። ስለዚህ ባለልምዱ ሰው ሃርቬ ሬናርድ ዳግም በአፍሪካ ምድር ዳግም በኮት ዲቫር ብሔራዊ ቡድን ልናያቸው እንችላለን። ቭላድሚር ፔትኮቪች የአልጄሪያ አሰልጣኝ ሆነው አይቀጥሉም ተብሏል። ሁለቱም ወገኖች በስምነት ይለያያሉ ነው የተባለው። ከዚህ ጋር በተያዘም እንግዲህ በትልቁ ሲጠበቅ የነበረው የእሳቸው መቀጠል አልተሳካም። ሌላው የኬፕ ቨርዴ አሰልጣኝ ቡቢስታ ከታሪካዊ የዓለም ዋንጫ በኋላ ከኬፕ ቨርዴ ዋና አሰልጣኝነት ቦታቸው ለቀዋል። አሁን ላይ ሞሮኮን ክለብ አሬስ ቤርካኔን አዲስ አሰልጣኝ ሆነው መሾማቸው ይፋ እየተደረገ ይገኛል። ኬፕ ቨርዴ በየትኛው የአፍሪካ አቅጣጫ እንደምትገኝ እንኳን የማያውቅ በርከት ያለ የዓለም ሕዝብ ነበረ። በኋላም ላይ ኬፕ ቨርዴም በ22 ልጆቿ በዓለም ላይ ታውቃለች። ከዛ ውስጥ አንዱ ቮዚኒያ ነው፣ ግብ ጠባቂው ቮዚኒያ ዝውውሩ ተጠናቋል። የቺሊውን ክለብ ኮሎኮሎን ተቀላቅሏል። 40 ዓመቱ ላይ ይገኛል። በነገራችን ላይ የአንድ ዓመት ኮንትራት ፈርሟል። በተጫዋቹ በኩል በነፃ ወኪል እንዳገኙት ግን እንዲሁ የሚዘነጋ አይደለም።
የባርሴሎና ተጫዋች ፌርሚን ሎፔዝ የጻፈው ደብዳቤ ትንሽ ለየት ያለም ትንሽ አነጋጋሪም ትንሽ ያልተጠበቀም አይነት ደብዳቤ ነው። ባርሴሎና ከወደደኝ ፍቅሩን ያሳየኝ እያለ ነው። ከባርሴሎና ጋር ኮንትራት አለኝ፣ በእግር ኳስ ግን ምን እንደሚፈጠር አላውቅም የሚለው የባርሴሎና ተጫዋች ፌርሚን ሎፔዝ በክለቡ ይቆያል አይቆይም በሚለው ጉዳይ ላይ ለየት ያለ መልከታን ይዞ ወጥቷል። ከዚህ ጋር በተያያዘ ከጋዜጠኞች ለቀረበለት ጥያቄ ማለት ነው ባርሴሎናን እንደሚፈልገው ማሳየት አለባቸው፣ ፍላጎት ካላቸው ክለቦች መጥተው መደራደር ይችላሉ፣ በመጨረሻም ሁሉም ነገር ለውይይት መቅረብ ይችላል ብሏል። እንደ ፒኤስጂ ያለ ክለብ በፈለገ ቁጥር ሁልጊዜ ጥሩ እየሰራህ እንዳለ የሚያሳይ ምልክት ነው የሚለው ፌራን ቶሬዝ በመጨረሻ ከባርሳ ጋር ውል አለኝ ብሏል። በእግር ኳስ ምን ሊከሰት እንደሚችል በጨረሻ አይታወቅም፣ ነገር ግን አዎንታዊ ነገር ውል አለኝ፣ ጊዜው ስጄ ውሳኔ ሰጥበታለሁ ሲል ተደምጧል። ባርሴሎና እሱን ለማቆየት ያለው ፍላጎት ግን የአጥቂ ስፍራ ተጫዋቹን ዩሊያን አልቫሬዝን ማስፈረም ካልቻለ የሚለው በትልቁ ሲነሳ እንደነበር ይታወቃል። ባርሴሎና ቀጣዩን ትውልድ እየገነባ ይገኛል። በነገራችን ላይ በነ ላሚን ያማል ዙሪያ ማለት ነው። ጄሴቤሲዮ ፊርማውን አኑሯል ከክለብ ብሩጅ በ8.5 ሚሊዮን ዩሮ ዝውውሩ በይፋ ተጠናቋል። በእርግጥ ክለብ ብሩጅ 20 በመቶ ከወደፊት ሽያጩ ላይ ከተጫዋቹ ላይ ያገኛል። የግራ ተመላላሽ ቦታ ላይ የሚጫወት ተጫዋች ነው። ጄሴቤሲዮ 18 ዓመቱ ነው። ቀጣዩ ቡድን እየተገነባ ነው ማለት ይቻላል። ላሚን ያማል 19 ዓመቱ ነው። ነፓው ኮባርሴ፣ ፔድሪ በጣም ወጣቶች ያሉበት ምናልባት አተውታል ከተባለ በዚህ ክረምት ዩሊያን አልቫሬስ ሊሆን ይችላል። በነገራችን ላይ ዩሊያን አልቫሬስ በቀጣዮቹ ቀናት አትሌቲኮ ማድሪድን ይቀላቀላል። እስከ ኦገስት 10 ባለው ቀን ማለት ነው። አሁን ኦገስት 4 ላይ ነን። ተጫዋቹ በዛ ከተቀላቀለ በኋላም ዳግም ወደ ባርሴሎና ይሄድ ዘንድ አትሌቲኮ ማድሪዶችን በአካል ቀርቦ ያግባባል ነው የተባለው። የአትሌቲኮ ማድሪድ ሰዎች ግን ወደ ቡድኑ ከተመለሰ በኋላ ከቡድኑ ጋር ተቀላቅሎ ልምምድ ያደርጋል ሲሉ ተደምጠዋል። ባርሴሎና ሮድሪን እየተከታተሉ ነው። በእርግጥ ዝውውሩ ወደ ሪያል ማድሪድ የመሆን እድሉ ሰፊ እንደሆነ ይታወቃል። ለማንቸስተር ሲቲ ለመደራደር ፈቃደኛ መሆናቸውን በግልጽ አሳውቀዋል። የሮድሪ ውሳኔ መጨረሻው ቢሆንም ግን ማድሪድ ቤት እንዳለ ልቡ ይታወቃል። በዚሁም የማድሪድን መረጃ እናንሳ። ጆዜ ሞሪኖ እና ቬኒሲየስ ጁኒየር በር ዘግተው ቁጭ ብለው ሊያወሩ ነው። ውድ ቤተሰቦቻችን ቀኑ እንደ በርካታ የዜና ምንጮች የተለያየ ስለሆነ እንቶ ግን ጆዜ ሞሪኖ እና ቪኒሲየስ ጁኒየር በር ዘግተው ሊነጋገሩ ነው። ጆዜ ሞሪኖ ለሪያል ማድሪድ የበላይ አመራሮች ባደረጉት ውይይትም አሁን በክለቡ የሚገኙ ኮከቦች በሙሉ በቡድን ውስጥ እንዲቆዩ ፍላጎት እንዳላቸው አሳውቀዋል። ሞሪኖ በተለይም ኬሊያን ምባፔ፣ ጁድ ቤሊንግሃም እና ቪኒሲየስ ጁኒየር ቢቆዩ በጣምራ ሊያጫውቷቸው ፍላጎት እንዳላቸው አሳውቀዋል። ነገር ግን የመጨረሻ ውሳኔ ፍሎሬንቲኖ ፔሬዝ መሆኑ በቪኒሲየስ ጁኒየር ላይ በማያጠራጥር ሁኔታ እሳቸው መረጃው አላቸው ተብሏል። በር ዘግተው የሚያደርጉት ውይይት ቪኒሲየስ ጁኒየርን በቀረበለት ተስማምተህ ፈርም ወይንስ በቀጣይነት ይጠበቃል? በርከት ያሉ የሪያል ማድሪድ የመረጃ ምንጮች ቪኒሲየስ ጁኒየር በግሉ አሁንም በማድሪድ የመቀጠል ፍላጎቱን አጽርተው ይናገራሉ። በቪኒሲየስ እና በማድሪድ መካከል ያለው የገንዘብ ልዩነት አሁንም ግዙፍ እንደሆነ ቢነገርም ሪያል ማድሪድ ቪኒሲየስ ጁኒየር በዓመት 22 ሚሊዮን ዩሮ የሚያስገኝ ኮንትራት፣ ቪኒሲየስ ጁኒየር ደግሞ በተቃራኒው 30 ሚሊዮን ዩሮ የሚያስገኝ ኮንትራት እና የምስል መብት ያካተተ የፊርማ ቦነስን ይፈልጋል። ይህ ሁነቶች ዝውውሩ እንዳቆዩት ዝውውሩን እንዳዘገዩት የተረጋገጠ ጉዳይ ነው። ከዚህ ጋር በተያያዘ ተጨማሪ መረጃዎችን በተከታታይ በሪያል ማድሪድ ጉዳይ ስናነሳ ይህን ርዕስም እያነሳ ነው እንገኛለን። መቋጮ ይጠበቃል። በጣም ትልቅ ሰበር ዜና የሚሆነው ግን ያው ወይ ፊርማውን መፈረሙ አሊያም ደግሞ ፊርማውን እንደማይፈርም ማሳወቁ ነው። ከዛ በኋላ ሪያል ማድሪድ ከሶስት አንዱን አማራጭ ይወስዳል። ተጫዋቹን ለገበያ አቅርቦ ይሸጠዋል። ተጫዋቹ ቆያለሁ አልሸጥም ካለ ደግሞ ተጠባባቂ ወንበር ላይ ዓመቱን ሙሉ ያስቀምጠዋል። በማድሪድ እቆያለሁ ካለ ደግሞ ባስቀመጠው ውል ያስፈርመዋል። በነገራችን ላይ አብዛኛውን የቪኒሲየስ ጁኒየርን ደሞዝ ማድሪድ ከምስል መብቱ ከሚያገኘው መክፈል እንደሚችል ይታወቃል። ጁድ ቤሊንግሃም እና ኬሊያን ምባፔ በሚቀጥለው ሳምንት ማድሪድን ይቀላቀላሉ። አሁን ላይ ቪኒሲየስ ጁኒየር ተቀላቅሏል። በእርግጥ ኬሊያን ምባፔና ጁድ ቤሊንግሃም ረጅም ርቀት ነው ሄዱት። በዓለም ዋንጫ ኦልሞስት የመጨረሻ ሁለት ጨዋታዎችን ማድረገው ነው የተመለሱት። በደረጃ ጨዋታ ላይ ተፋልመው ነበረ በእንግሊዝ እና በፈረንሳይ በኩል። ኬሊያን ምባፔን ካነሳን በነገራችን ላይ ባለፉት 5 ዓመታት ውስጥ ኬሊያን ምባፔን ያክል ግብ ያስቆጠረ የለም። 210 የኬሊያን ምባፔ አሲስት መጠን በእርግጥ በሳላ ብቻ ነው የሚበለጠው። 51 አሲስቶች አሉት ባለፉት 5 ዓመታት። በግብና በግብ አስተዋጽኦ በድምሩ በአጠቃላይ ኬሊያን ምባፔን የሚስተካከል የለም። 261 የግብ አስተዋጽኦ አለው ባለፉት 5 ዓመታት ውስጥ። የኬሊያን ምባፔ ቁጥሮች በጣም ከፍ ያሉ ናቸው። ያው የባሎን ዶር ጥያቄ ይነሳል፣ ግን
በጣም አጠራጣሪ በሚባል ደረጃ ነው። ቪክተር ቫልዴቤነስ በ19 ዓመቱ ላይ የሚገኘው ተጫዋች የመሀል ተከላካይ ሆኖ መጫወት ይችላል። በትልቁ ከሪያል ማድሪድ ወደ ፊዮረንቲና አቅንቷል። በዝውውሩ ላይ እንግዲህ ሪያል ማድሪዶች ወጣቱን ተጫዋች ወደ ፊዮረንቲና እንዲያቀና ሲፈቅዱ በ8 ሚሊዮን ዩሮ ነው። ሪያል ማድሪድ 50 በመቶ ከወደፊት ሽያጩ ላይ ማግኘት በሚያስችለው የዝውውር ሂሳብ ሰጥተውታል። 5 ሚሊዮን ዩሮ ወጪ ማድረግ የሚችል ተጫዋች ብለውት ነበረ ትራንስፈር ማርኬቶች። ማድሪድ ግን ተጨማሪ 3 ሚሊዮን ዩሮ አግኝተውበታል። 19 ዓመቱ ነው። በመሃል ተከላካይነት መጫወት ይችላል። በአንድ ወቅት ከመድፈኞቹ ጋር ስሙ በስፋት ሲነሳ የነበረ ተጫዋች ነው። ግን አርሰናሎች ለዋና ቡድን ሳይሆን በረጅም ጊዜ በቡድን ውስጥ እንግዲህ እድገቱን አይተው ሊያጫውቱት የሚፈልጉት አይነት ተጫዋች ነበረ። ግን ዝውውሩ ወደ ፊዮረንቲና ሆኗል። በተለይም ለተጫዋቹ እድገት የመጫወቻ ደቂቃ በጣም እንደ ወሳኝነት ከታዩ ጉዳዮች ውስጥ ነው። በሪያል ማድሪድ በኩል የቀድሞ የሲቲ ተጫዋች ክለቡን እንደተቀላቀለ ይታወቃል። ቤርናንዶ ሲልቫ እኔ በርካታ አርአያ የሚሆኑ ተጫዋቾች አሉኝ፣ ዚነዲን ዚዳን፣ ሪዮ ኮስታ እና ሉካ ሞድሪች ናቸው ብሏል። በተለይም ሞድሪች ለእኔ ትልቁ አርአያ ነው፣ ነገር ግን በሜዳ ላይ ብቻ ሳይሆን ከሜዳም ውጪ ነው ሲል ተደምጧል። ማድሪድ የዓለም ታላቁ ክለብ ነው የሚለው ቤርናንዶ ሲልቫ፣ ፖርቱጋል አማካይ ቤርናንዶ ሲልቫ አዲሱ ክለቡ ሪያል ማድሪድን ከተቀላቀለ በኋላ በይፋ ልምምድም ጀምሯል። ሪያል ማድሪድ ጥያቄውን ሲያቀርብልኝ ለመቀበል ሁለቴ እንኳን ያላሰብኩበት ዝውውር ያለው ቤርናንዶ ሲልቫ አክሎም ብዙ ጊዜ ከሪያል ማድሪድ ጋር መጫወቴ ስለ ክለቡና ስለ ቤርናቢዮ ስለ መጫወት አስፈላጊነት እንዲሰማኝ ያደርጓልና በተቃራኒው ስፋለማቸው ምርጥ መሆናቸውን አውቄያለሁ እያለ ይገኛል። አሁን በቤርናቢዮ ለመጫወት በቅድመ ውድድር ዝግጅት ልምምድ እያደረገ ሲገኝ በጆዜ ሞሪኒዮ ቡድን ውስጥም እንደ ቁልፍ ተጫዋች ሆነው ከሚያገለግሉት አንዱ ቤርናንዶ ሲልቫ ይሆናል ተብሎ ይጠበቃል። በዝውውር መስኮቱ ላይ ሚካ ጎትስ በፓሪሰን ዠርሜን ይጠበቃል። በጣም ለየት ያሉ ሀሳቦችን ግን አንስቷል። የዓለማችን ምርጥ በቀኝ ክንፍ የሚጫወት ተጫዋች ተጠይቆ ነበረ። ዴምቤሌ፣ ኑኖ ሜንዴሽ እና ያማል አለ። ከዛ በኋላ በዓለማችን ላይ ምርጥ የክንፍ አጥቂዎችስ ተብሎ ሲጠየቅ ክቫቻ ክቫራተስኬሊያን፣ ኔይማር እና እኔ ሲል ተደምጧል። እኔ የዓለማችን ምርጡ የቀኝ ክንፍ አጥቂ ነኝ እያለ ይገኛል። ወደ ቤተሰቦቻችን በግራ ክንፍ አጥቂነት ማለት ነው። የግራ ክንፍ ምርጡ አጥቂ ነኝ እያለ ነው። በፓሪሰን ዠርሜን ይጠበቃል። ያው ይሄ ዝውውር ደግሞ በአርሰናልና በብራድሌ ባርኮላ መካከል ውይይት፣ ድርድር እንዲያደርጉ በር እንደከፈተላቸው የሚዘነጋ አይደለም። በእርግጥ ያ ዝውውር በሊቨርፑል ደጋፊዎች ዘንድ እንዳልተወደደ አሁንም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በስፋት እየቀረበልን ይገኛል። በኢንተር ማያሚና በኬቨን ደብሮይና መካከል ለጊዜው ድርድር እንደሌለ ፋብሪዞ ሮማኖ አረጋግጧል። ከሰሞኑ በርከት ያሉ እንግዲህ ምንጮች ኬቨን ደብሮይና መዳረሻ በኢንተር ማያሚ ይሆናል ተብሎ ሲጠበቅ ነበረ፣ ግን አሁን ላይ ድርድር እንደሌለ ተረጋግጧል። በኬቨን ደብሮይና በኩል በናፖሊ ይቆያል ወይንስ የሚለው የመጨረሻ ውሳኔ እስኪወሰን ድረስ ማለት ነው። ከዛ ውጭ የተጠናቀቀ ዝውውር አለ። በቦሩሲያ ዶርትመንድ በበርካታ ክለቦች ሲፈለግ የነበረውን የ18 ዓመቱን ኮንስታንቲኖስ ካራስታትን ከጌንክ በ32 ሚሊዮን አስፈርመዋል። ከዛ በኋላ ከሆነ ዓመት በኋላ እንደተለመደው ይህን ተጫዋች ለማስፈረም በ32 ሚሊዮን ዩሮ ያስፈረመው ዶርትመንድ እስከ 100 ሚሊዮን ዩሮ እንደሚለጥፍበት ይታወቃል። ኮስ በፈጠራ ችሎታውና በጨዋታ ብልህነቱ በታክቲካል ብቃቱ በበርካቶች የሚወደሰው ሰው ቦሩሲያ ዶርትመንድ ደርሷል። ዶርትመንድ የዛሬን አያደርገውና እንዲህ ከመቀዛቀዙ በፊት ይህ ክሎፕ ዶርትመንድ ዓለም ላይ በጣም ተወዳጁና ዝነኛው ቡድን እንደነበረ የሚዘነጋ አይደለም። የኔይማር አባት ኔይማር የብራዚል ብሔራዊ ቡድን ለእሱ አብቅቷል ብሎ ሊያስብ ይችላል። እኔ እንደማስበው ይላሉ አባቱ። ግን ኔይማር ለብራዚል የመጫወት አቅም ያለው ነገር ግን ምን እንደሚፈጠር አናውቅም ብለዋል። ኔይማር ስለ አባቱ ንግግር ሲጠየቅ የምጫወተው እሱ ሳይሆን እኔ ነኝናም ስለ እኔ ስሜት ነው የማውቀው፣ ለብራዚል ድጋሚ አልጫወትም ብሏል። ጫማ ስለ መስቀለም እያሰብኩ አይደለም ብሏል ኔይማር ጁኒየር። ኔይማር ማለት በትላንትናው ዕለት የዓለም ክብረ ወሰንን ሰብሮ ከባርሴሎና ወደ ፓሪሰን ዠርሜን ያቀና የዓለማችን አሁንም በዝውውር መስኮቱ በጣም ትልቅ ገንዘብ የወጣበት ተጫዋች ነው። ከሮሜሎ ሉካኮ በላይ ነው ለሱ የሚወጣው ገንዘብ፣ ወደ 400 ሚሊዮን ዩሮ በላይ ወጥቶበታል። ሮሜሎ ሉካኩም ወደዛ የሚጠጋ ገንዘብ ነው። ግን የዓለማችን ውዱ ተጫዋች ኔይማር ነው አሁን በዚህ ሰዓት ላይ በአንድ ዝውውርም በአጠቃላይ ዝውውርም ከጫማ መስቀል ጋር በተያያዘ እያሰብኩበት አይደለም ብሏል። ወደ ብራዚል ብሔራዊ ቡድንም ዳግም አልመለስም እኔ ነኝ ስሜቴን የማውቀው ሲል ተደምጧል።
ክርስቲያኖ ሮናልዶ የሰርግ ፕሮግራሙ መራዘሙን የነገረችን እህቱ ነበረች። አሁን እየወጡ ባሉ መረጃዎች በተለይም ከፖርቱጋል አካባቢ የሮናልዶ ሰርግ በሚቀጥሉ ጥቂት ቀናት ውስጥ ይካሄዳል የሚሉ መረጃዎችን ወይም በዚህ ኦገስት ወር በሚቀጥሉ ጥቂት ቀናቶች ውስጥ ይደረጋል ተብሏል። ሮናልዶ ማለት ከ16 ዓመት በፊት ልክ በዛሬዋ ቀን 7 ቁጥር መለያን ከራውል የተረከበበት በማድሪድ ታሪክ መጻፍ የጀመረባቸው ቀኖች ነበሩ ማለት ይቻላል። በ7 ቁጥር መለያ 403 ጨዋታ 417 ጎል 119 አሲስት አለው። ከተጫወተው ጨዋታ በላይ ግቦችን በማድሪድ ቤት ማስቆጠር የቻለ የማዴራው ፈርጥ ነበረ። ከሮናልዶ በኋላ ህይወት በማድሪድ በኮከብ ደረጃ ሳይሆን ኮሌክቲቭሊ እየተመራ ነው ማለት ይቻላል። ቡድኑ በአጠቃላይ ነጥሮ በዛን ያክል ደረጃ የወጣ ተጫዋች ማግኘት ይቸግራል። በባርሴሎና ሜሲን በተመሳሳይ በአጠቃላይ ግን ለማድሪድ ደጋፊዎች ከሮናልዶ ማትረሱት ቅጽበት ማድሪድ በነበረ ሰዓት ጻፉልን። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ ወዶቻችን። ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። መረጃውን የማካፈላችሁ ቃል ነኝ። በነገራችን ለውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል የ100,000 ሰብስክራይበር ቤተሰብ ልንሆን ጥቂቶች ብቻ ይቀሩናል። ባለፉት 4 ዓመታት በከፍታ ስንደመጥ ይህን መረጃ እስካሰናዳንበት ሰዓት ድረስ ወደ 250 ሰብስክራይበር ብቻ ይቀረናል ለ100,000። እናንተ ውድ አድማጮቻችንን ከልብ እናመሰግናለን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት የጉዟችን ቤተሰብ ስለሆናችሁ አምባሳደርም ሆናችሁ ሌሎች ሰብስክራይብ እንዲያደርጉ ጥረት የምታደርጉ መረጃዎቻችን ላይክ እያደረጉ ሌሎች እንዲመለከቱ ለምታበረታቱ ሁሉ ልባዊ ምስጋናችን ከልብ የላቀ ነው። እንደዚሁ እናንተ ውድ ቤተሰቦቻችን መሆናችሁና የቃል ስፖርት ዩቲዩብ ቻናል አምባሳደር መሆናችሁን ልናረጋግጥላችሁ እንወዳለን። ቃል ስፖርት ዩቲዩብ ቻናል ወደ ተወዳጁ የፕሪሚየር ሊግ መረጃ ተሻገርን። ቃለኝ አብራችሁን ቆዩን። በዝውውር መስኮቱ አስቶን ቪላ የአማካይ ክፍሉን ለማጠናከር አሁንም ጥረት እያደረገ ይገኛል። የኡናይ ኤምሬ ቡድን በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ መድረክ እንዳለበት ይታወቃል። አስቶን ቪላ ታዲያ ለዚህ ራሱን ለማጠናከር በሀያላን ክለቦች እየተጫወቱና እየተጫወቱ ያሉ ተጫዋቾችን እየተመለከተ ይገኛል። ለአማካይ ክፍሉ 30 ሚሊዮን ፓውንድ አዘጋጅቷል። ይህም የባርሴሎናን የአማካይ ስፍራ ተጫዋች ማርክ በርናልን የግላቸው ለማድረግ ነው። ኡናይ ኤምሬ 19 ዓመቱ ተጫዋች ዋነኛ እቅዳቸው ሆኗል ተብሏል። ባርሴሎና በኩል ምንም እንኳን ተጫዋቹን ለመሸጥ አሁናዊ ፍላጎት አለ ተብሎ ባይነገርም በርናል በባርሴሎና ቤት እንደማይነካም ተጫዋች ተደርጎ ነው የሚወሰደው። ተጫዋቹ ከዚህ በፊት ቀርቦለት የነበረውን 25 ሚሊዮን ፓውንድ አካባቢ የዝውውር ጥያቄ ባርሴሎና ውድቅ እንዳደረገ ይታወቃል። ቪላ 5 ሚሊዮን ፓውንድ ጨምሮ በ30 ሚሊዮን ፓውንድ ግን የግሉ ለማድረግ ፍላጎት አለው። ከዚህ ጋር በተያያዘ ሲቲም በተጫዋቹ ላይ ፍላጎት እንዳለው ሳይዘነጋ ማለት ነው። የፕሪሚየር ሊጉ ክለብ ፉላም የሪያል ማድሪዱን ጎንዛሎ ጋርሻን ከሪያል ማድሪድ ማስፈረማቸውን ይፋ ሲያደርጉ ፉላም ለአጥቂው አጠቃላይ 42 ሚሊዮን ዩሮ የዝውውር ሂሳብ ፈሰስ አድርገዋል። ሪያል ማድሪድ ከተጫዋቹ ወደፊት ሽያጭ በራሱ 30 በመቶ ድርሻ አለው። ጎንዛሎ ጋርሻ በሪያል ማድሪድ ከቀድሞ አሰልጣኙ አልቫሮ አርቤሎዋ ጋር አብሮ የሚሰራ ይሆናል ማለት ነው። ሪያል ማድሪድ በተጨማሪም ፓላሲዮስን ለፉልሃም በ10 ሚሊዮን ዩሮ መሸጣቸውንም አረጋግጧል። ሎስ ብላንኮች ከወጣቱ ተጫዋቹ ወደፊት ሽያጭ 50 በመቶ ድርሻም ያገኛሉ። ሪያል ማድሪድ ባለፉት 6 ዓመታት ውስጥ ከወጣት ተጫዋች ብቻ 453 ሚሊዮን ዩሮ ወደ ካዝኖ አስገብቷል። የሪያል ማድሪድ የትርፍ መጠን በዓመቱ መጨረሻ ላይ በቢሊየን የሚቆጠር ነው። ያ ምክንያቱ እንዲያነት ጥርት ያሉ ዝውውሮችንም ስለሚፈጽም ነው። በነገራችን ላይ ማድሪድ ለእንግሊዝ ፕሪሚየር ሊግ ክለቦች እንዳጠቃላይ የሸጣቸው ተጫዋቾች ማለት ነው በአጠቃላይም አብዛኞቹ በፕሪሚየር ሊግ የሚጫወቱ ናቸው። ከሁለት ተጫዋች ውጪ ለፕሪሚየር ሊግ የሸጣቸው ናቸው ውዶቹ። ከ1 እስከ 10 የሸጣቸው ውዶች ውስጥ 10ኛው የጋርሻ ዝውውር ሆኗል። ሮናልዶ ለዩቬንቱስ የሸጡበት ዋጋ የምንጊዜም ውዳቸው ነው። ሁለተኛ ዲማሪያን፣ ሶስተኛ ካዜሜሮ ለዩናይትድ፣ አራተኛ ሞራታ ለቼልሲ፣ አምስተኛ ፓይዘን ለኮሞ፣ ስድስተኛው ኦዚልን ለአርሰናል፣ ሰባተኛ ኮቫችችን ለሪያል ማድሪድ፣ ስምንተኛ ሐኪሚን ለኢንተር፣ ዘጠነኛ ሮቢኒዮን ለማንቸስተር ሲቲ፣ አሁን ደግሞ ጋርሻን ለፉላም ሲሸጡ ውዱ 10ኛው ሽያጭ ሆኖላቸዋል። ኢንተር ሚላን የቶትናም ሆትስፐርሱን ክርስቲያኖ ሮሜሮን ለማስፈረም በሚደረገው ጥረት ላይ
40 ሚሊዮን ዩሮ አቅርበዋል። ሮሜሮ የደሞዝ ሁኔታውን መቀነስ ቀጣይ ዝውውሩን የሚያፋጠነው ነገር ሆኗል። እናም በኢንተር በኩል አሁን ላይ የዝውውር ሂሳቡን የሳምንታዊ ደሞዙን እንዲቀንስላቸው ፍላጎት አላቸው። አትሌቲኮ ማድሪድ አሁንም ፈላጊ ነው። ሮሜሮ የባርሴሎና ሁኔታ እየተከታተለ ይገኛል። በዝውውር መስኮቱ ላይ ባርሴሎና ይፋ ጥያቄ ባያቀርብም ሞንዶ ዲፖርቲቮ ነው መረጃውን ይዞት የወጣው። ቶትንሃም በኩል የሚፈልጉትን ገንዘብ እስካገኙ ተጫዋቹ ስለማይቆይ እንደሚሸጡት ይታወቃል። ባርሴሎና ወደ ሮድሪ ዝውውር መመለስ ሰሞንኛ ጉዳይ ነበረ። ለማንቸስተር ሲቲ ለመደራደር ፈቃደኛ ነን ብለዋል። ታዲያ ይህ ለሲቲ የሚያመጣው አንዳች ገጸ በረከት አለ። ምክንያቱም ማንቸስተር ሲቲ የሮድሪ ዝውውር በፍጥነት እንዲፈጸም አይፈልጉም። ቢፈጸም ራሱ ምክንያታቸው ደግሞ በድርድር መስኮቱ ላይ ወይም በዝውውር መስኮቱ ላይ በርካታ ፈላጊዎች ከመጡ በኋላ በዝውውሩ ላይ የሚያገኙትን ገንዘብ የመደራደር አቅም ከፍ ያደርጋል። ከፈላጊዎቹ አንጻር ሮድሪም በብቸኝነት በሲቲ ቤት መቆየትን ሊስማማ ይችላል፣ ጫና ይፈጥርበታል በሚል እንዲህ አይነት እሳቤና አመለካከት ነበረ በሲቲ ቤት። አሁን ላይ ባርሴሎና ዝውውሩ ላይ ያለን አልወጣንም ብሏል። ከዚህ ጋር በተያያዘ በዝውውር መስኮቱ ላይ እንደሚታወቀው የሱ ተተኪ ነገር በአዮብ ቦዋዲ በትክክል ይተካል ተብሎ በሲቲዎች ተይዞ ዝውውሩ እየተሰራበት እንደሆነ ይታወቃል። አሁን የመደራደር አቅማቸውን የሚፈጥረው ግን ወይም የሚጨምረው የባርሴሎና በዝውውሩ ላይ አሁንም ድረስ መኖር ነው። ጉዳዩ እንከታተለዋለን። ከዛ ውጭ ሲቲዎች ይፋ ያደረጉት ከሜዳ ውጭ የሚለብሱትን መለያ ነው። በማንቸስተር ሲቲ በኩል ጠቆር ያለ መለያ አንገቱ ላይና እጅጌው ላይ ቢጫ ያለበት በቀጣይ ውድድር ዓመት ከሜዳ ውጭ ይለብሱታል። በቼልሲ በኩል በዝውውር መስኮቱ በዣቪ አሎንሶ ቡድን ውስጥ ቀርቷል ተብሎ የሚታመነው አሁን ግብ ጠባቂ ሆኗል። ቼልሲ በግብ ጠባቂ ቦታ ላይ ተጫዋች ለማምጣት ፍላጎት እንዳለው ሲታወቅ የፖርቶ ግብ ጠባቂ ዲዬጎ ኮስታ ዋነኛው ነበረ። አሁን እየወጡ ባሉ መረጃዎች ግን የዝውውር መስኮቱ ላይ በግብ ጠባቂው በኩል በዝውውር መስኮቱ ላይ የተለጠፈበት የዝውውር ሂሳብ አዳጋች ሆኗል። 60 ሚሊዮን ዩሮ በላይ የተለጠፈበት ተጫዋች ሆኗል ዲዬጎ ኮስታ። ሰማዮቹ ፖርቱጋላዊን ግብ ጠባቂ ወደ ቡድኑ ለማምጣት በሚያደርጉት ጥረት ላይ ግን እስከ መጨረሻው ሙከራ ያደርጋሉ ተብሏል። ተጫዋቹ በፖርቱጋል ሊግ በጣም አስደናቂ ጊዜን ካሳለፉ ግብ ጠባቂዎች ውስጥ ይጠቀሳል። እውነት ግን የዣቪ አሎንሶ ቼልሲ ጉለት ካለን በዚህ ሰዓት ግብ ጠባቂ ወይንስ ሌሎች የሜዳ ክፍሎችን በጣም አንገብጋቢ የሚባሉ ያስተዋላችሁታለ? ቼልሲ ያንጻፉልን። በፕሪሚየር ሊግ ዋንጫ ከፍ ያደረጉ 3 አምበሎች ብቻ ናቸው ያሉት። አምና ዋንጫውን ያነሳው የአርሰናል አምበል ማርቲን ኦዴጋርድ፣ ካቻምና 2024/25 ዋንጫውን ያነሳው ቨርጅል ቫንዳይክ፣ ከዛ በፊት ደግሞ በ2019/20 ዋንጫ ያነሳው ጆርዳን ኤንደርሰን ነው። እነኚህ 3 አምበሎች ብቻ ናቸው በነገራችን ላይ በፕሪሚየር ሊግ ውስጥ ዋንጫ ያነሱ አምበሎች። ቀሪዎቹ ከፕሪሚየር ሊጉ ወጥተዋል። ከዛ ውጭ ውድ ቤተሰቦቻችን በአሰልጣኝ ሚኬል ማርቲን አርቴታ ብቻ ናቸው ፕሪሚየር ሊጉ ላይ ዋንጫ አንስተው ያሉት። ወደ ጆርዳን ኤንደርሰን እንመለስ። ይሄ በፕሪሚየር ሊጉ 3 ካሉት ዋንጫ ያነሱ አምበሎች ውስጥ አንዱ ጆርዳን ኤንደርሰን ከቀይ ወደ ሰማያዊ እንደተቀየረ ይታወቃል። ጆርዳን ኤንደርሰን ስለሚታወቅበትም ስለዚሁ ቡድን መሪነቱ ጠይቆ ነበረ። ስለዚህ ጉዳይ ቡድን አጋሮቼ ቢናገሩ ይሻላል። ነገር ግን እግር ኳስ የቡድን ስፖርት እንደመሆኑ መጠን ማንኛውም ነገር በቡድን ዙሪያ የሚያጠነጥን ነው ብሏል። በእግር ኳስ ሕይወቴ እስካሁን ድረስ ሳደርገው የነበረው ነገር ሁሉ ለቡድን ነው ብሏል። አሁንም ለቼልሲ ራሴን አሳልፌ እሰጣለሁ። እድሜ እየገፋ ነው፣ ግን ከኔ ጠብቁ ብሏል። ጆርዳን ኤንደርሰን የቼልሲ ታላቅነት በጣም የማከብረውና የማደንቀው አሰልጣኝ ዣቪ አሎንሶ መኖር እንዲሁም በቡድን ውስጥ ያሉ ጥራት ያላቸው ተጫዋቾች ስመለከት ይህ ቡድን መቀላቀል እንዲያልፈኝ አልፈለኩም ብሏል። በተጨማሪም የክለቡ ባለቤቶች ቼልሲ ስኬታማ እንዲሆነና ወደ ትክክለኛው አቅጣጫ እንዲጓዝ ያላቸው ከፍተኛ ፍላጎትና ቁርጠኝነትም ለፊርማ ምክንያት ነው እያለ ነው። ለእኔ ዋናው ነገር በሜዳ ላይ ሆነ ከሜዳ ውጭ በየቀኑ አቅሜን ሁሉ አውጥቼ መጫወት ነው። ይህም በዙሪያ ያሉ ተጫዋቾችና በቡድኑ በተቻለ መጠን ለመደገፍ እሰራለሁ ብሏል። የቀድሞ ሊቨርፑላዊ በፕሪሚየር ሊግ ብቻ 3 ዋንጫ ከፍ ካደረጉ አምበሎች ውስጥ በብቸኝነት ከቀሩት 3 ውስጥ አንዱ የቀድሞ ሊቨርፑል የአሁኑ የቼልሲ አማካኝ ጆርዳን ኤንደርሰን ከዣቪ አሎንሶ ጋር ረጅም ጊዜ ውይይት ማድረጋቸውን አረጋግጧል። በእርግጥ ግራኒት ዣካ የምርም ሊመጣ እንደነበረ ማሳያ ነው። በአንድ ወቅት የግራኒት ዣካ ዝውውር ከፍ ብሎ ሲሰማ ነበረ። በኋላም ላይ ያው ፊታቸውን ወደ ጆርዳን ኤንደርሰን አዙሯል እንጂ ግራኒት ዣካ ፈርሞ ቢሆን ኖሮ ቀዩ አርሰናላዊ ወደ ሰማያዊ ቼልሲ ይሆን ነበር። አሁን ግን ቀዩ ሊቨርፑላዊ ነው ወደ ሰማያዊቱ ቼልሲ ያመራው። ምክንያቱ ዣቪ አሎንሶ መሆኑን ተናግሯል። ዣቪ አሎንሶ ደግሞ የቀድሞ የሊቨርፑል ሰው እንደነበረ ሳይዘነጋ ማለት ነው። ሄንደርሰን አስቀድሞም በዝውውር መስኮቱ ላይ
በዣቪ አሎንሶ ስር ፓሌስትራ፣ ዌልቤክ፣ ሮጀርስ፣ ላክሮዋ መፈረማቸው ይታወቃልና አስቀድመው ከመጡ ተጫዋቾች በመቀጠል አምስተኛው አዲሱ ፈራሚ ሆኖ ነው ክለቡን እየተቀላቀለው። ምናልባት ቼልሲ ስድስተኛ ፈራሚ ያለኝ ካለ ማይካሎ ሙድሪክ ነው። ከ24 በኋላ ለመጀመሪያ ጊዜ ቼልሲን ስብስብ ተቀላቅሎ ልምምድ እየሰራ የሚገኘው ተጫዋቹ ለመጨረሻ ጊዜ በነጥብ ጨዋታ ኖቬምበር 2024 ላይ ነበር የተመለከትነው። ከዛ በኋላ በአበረታች ንጥረ ነገር ምክንያት ከታገደ በኋላ ተመልሷል። ብዙ የአካል የገጽታ ለውጥ አይተንበታል ማይካሎ ሙድሪክን። ቼልሲውያን እንዴት አገኛችሁት ግን አዲሱ ሆኖ የተቀላቀላችሁን ተጫዋች ጻፉልን። የለንደኑ ክለብ ቼልሲ የማል ተከላካይ ትሮቫ ቻሎቫ ለሴሪዮ ክለብ ኮሞ ይሸጠዋል። 36 ሚሊዮን ዩሮ አጠቃላይ የሚከፈለው ነው። 27 ዓመቱ ነው። አንድ የቼልሲ ደጋፊ በሀሳብ መስጫ ሳጥናችን ላይ ትሮቫ ቻሎቫ በ36 ሚሊዮን ዩሮ መልቀቁን በእርግጥ ትላንት ነው የነገርናችሁ ለቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ኦገስት 3 ማለትም ሰኞ ምሽት ያቀረብ ነው፣ ወይም ከዚህኛው ዜና ቀደም ብሎ በለቀቅነው ዜና ላይ ነበር የለቀቅ ነው። እናም በሀሳብ መስጫ ሳጥናችን ላይ ከቻሎቫ መልቀቅ በላይ የነ ዲሊያም ዴላፕ የነ ቤኖዌት ባድሻሊ ስንብት ነው ለእኛ ሰበር እያለ ነበረ። በእርግጥ ቼልሲ ቤት የማይቀሩ ስንብቶች ናቸው እነሱም። የቼልሲ አካዳሚ ምሩቅ ቻሎባ ባለፈው ዓመት በ31 የፕሪሚየር ሊግ ጨዋታ ቼልሲን ወክሏል። ቼልሲ ማክሰን ላክሯን ከክሪስታል ፓላስ ማስፈረም በኋላ የኋላ መስመሩን ማጠናከር ችሎ እንደነበር አይዘነጋም። በቀጣይ አክሰል ዲሳሲ እና ቤኖዌት ባድሻሊ ደግሞ ክለቡን በይፋ ይለቃሉ ተብሎ ይጠበቃሉ። ባለፈው የውድድር ዘመን በፕሪሚየር ሊጉ ከኮዲ ጋክፖ በላይ ብዙ ጊዜ ኦፍሳይድ የገባ ተጫዋች የለም። ኦፍሳይድ አጠባበቁ ላይ በጣም ትልቅ ቅሬታ ከተነሳበት ተጫዋች ውስጥ አንዱ በፕሪሚየር ሊጉ ይሄው ተጫዋች ነበረ። ከዚህ ጋር በተያያዘው ሰሞኑን በይፋ ሊቨርፑል ለገበያ እንደማያቀርበውና ለገንዘብ ተብሎ የሚሸጥ ተጫዋች እንዳልሆነ ማሳወቁ ይታወቃል። ኮዲ ጋክፖን ከዚህ ጋር በተያያዘ ማርክ ማክዳም ስለ ሊቨርፑልም ዝውውር ያነሳል። ሊቨርፑል በተከላካይ ክፍል ተጨማሪ ተጫዋች ማስፈረም አለበት፣ የፊት መስመሩንም ቢሆን ማጠናከር እንጂ መሸጥ የለበትም ብሏል። ሊቨርፑል በሚቀጥሉት 4 እና 6 ሳምንታት ውስጥ ለተከላካይ ዝውውር ወደ ገበያ አይወጣም። አሁን ባለው ሂደት ግን ምንም እንኳን ማርክ ማክዳም ሊቨርፑል ያስፈልገዋል ቢልም ክለቡ አሁን ላይ የጉዳት ችግር በያሉበት ተጫዋቾች ለማሳለፍ ይሄ ጉዳት ላይ ያሉ ተጫዋቾች ሲመለሱ ይጠነክራል ቡድኑ የሚል ነው። ከዛም የተጎዱ ተጫዋቾች ሲመለሱ የተከላካይ ክፍሉ እስኪጠናከርላቸው ደግሞ በወጣት ቡድን የመጠቀምም ፍላጎት ግን እንዳላቸው ሲዘገብ ነበረ። ከዛ ውጪ ሊቨርፑሎች አንድ ተጫዋች ፈልገው ነበረ በመከላከል ስፍራ ላይ የፓሪስ ሰን ዠርሜን ተጫዋች ኢሊያ ዛባሪያኒን። በነገራችን ላይ ኢሊያ ዛባሪያኒ በበርንማውዝ አንዶኒ ኤራኦላ ጋር ሰርቷል አብሮና በደንብ ትውውቅ አላቸው። ይህን ተከላካይ ለማምጣት ሂደት ላይ ግን ሊቨርፑል አንድ ገጥሞት ዝውውሩ ላይ በጣም የተቀዛቀዘበት የፓሪስ ሰን ዠርሜን ጥያቄ ነበረ። ፓሪስ ሰን ዠርሜን 57 ሚሊዮን ፓውንድ ፈልጋለሁ ብሏል። ሊቨርፑል በነፃ ያጣውን ኮናቴን በትልቅ አጥቂ ወይም በፕሪሚየር ሊግ ልምድ ባለው አጥቂ ላይ መተካት የሚያደርገው ጥረት የ57 ሚሊዮን ፓውንድ ፈተና ገጥሞታል። ዛባሪያኒ በዚህ ሰዓት ላይ በዝውውር መስኮቱ ላይ ወደ ሊቨርፑል የመምጣት እድሉ በጣም የተቀዛቀዘ፣ በዛ ላይ ደግሞ ሳምንታዊ ደሞዙ በራሱ በጣም ከፍ ያለ ነውና ሳምንታዊ ደሞዙን ቅናሽ የዝውውር መስኮቱ ላይም በፓሪስ ሰን ዠርሜን የቀረበበት ቅናሽ ወደ ዝውውሩ እንዲገባ ዳግም ሊያደርገው የሚችል መረጃው የዴቪድ ኮክ ነው። ስለ ማንቸስተር ዩናይትድ ዝውውሮች ቤን ጃኮብስ ሰፋ ያለ መረጃን ይዞ ወጥቶ ነበረ። ቤን ጃኮብስ ይዟቸው ከወጡ መረጃዎች ውስጥ አንደኛው የዩናይትድ የግራ ተመላላሽ ቦታ ነው። ማይል ሊዩስ ስኬሊ ለተወሰነ ጊዜ በዝውውር ውስጥ ቆይቷል። ሊዩስ ሆል በማንቸስተር ዩናይትድ ቅድሚያ ቦታ የሚሰጠው ተጫዋች ነው ይልና ማይል ሊዩስ ስኬሊ ባለፈው የውድድር ዘመን መጀመሪያ ላይ ተጨማሪ ደቂቃዎችን ሳያገኝ ቀርቶ ነበር። ነገር ግን በመሃል ወደ ሻምፒዮንስ ሊግ የፍጻሜ ጨዋታ ድረስ ደርሷል። ስለዚህ አርሰናል እሱን ላይ ሸጠው ይችላል ለዩናይትድ ብሏል። ማንቸስተር ዩናይትድ ስኬሊን የእውነት ያደንቁታል፣ ነገር ግን የአርሰናል አቋም ትልቁ ፈተና ነው ብሏል። ከሊዩስ ሆል ጋር በተያያዘ ማንቸስተር ዩናይትድ ያንን ስምነት የሚደርስበት መንገድ እያፈላለገ መሆኑን ይጠቁምና ከኒካስል ጋር መስማማት ግን አሁንም ለዩናይትድ አዳጋች ነው ብሏል። በማንቸስተር ዩናይትድ በዝውውር መስኮቱ ላይ የሚፈጸመው የግራ ተመላላሽ ቦታ ዝውውር ሂደት ግን በፍላጎት ደረጃ ሳይሆን በስራም ደረጃ በስፋት እየተሰራበት ነው። አማራጮችንም እያዩ ነው። ትላንትና ጆርጅን እየተመለከቱት እንደነበረ ይታወቃል። ማንቸስተር ዩናይትዶች ጆርጅ ሳሌኒስ ከሪያል ሶሴዳድ ለመምጣት የሚደረግ ጥረት በዩናይትድ በኩል እንዳለም ጠቁመናችሁ ነበረ። በማንቸስተር ዩናይትድ በኩል በዝውውር መስኮቱ ላይ እንግዲህ ዘግይቶም ቢሆን ትክክለኛ ያለውን ተጫዋች እናመጣለን የሚለው አሁንም በሰር ጂም ራትክሊፍ የሚመራው
ስፖርታዊ ጉዳዮችን የሚመሩት እሳቸው ናቸው። የሚመራው ስብስብ እነ ኦማር ቤራዳ እነ ጄሰን ዊልኮክስ ደግሞ እንዳሻቸው የሚያደርጉት በእነ ኦማር ቤራዳ ፊሽካ ወዲና ወዲያ የሚል ዩናይትድ ከሆነ በኋላ ማለት ነው። አሁንም በጣም ተረጋግተን በጣም ትክክለኛውን በተመጣጣኝ ዋጋ ለዩናይትድ ረጅም ጊዜ የሚያገለግል ዝውውር እንፈጽማለን የሚል እቅድ እንዳላቸው ነው እንግዲህ በዩናይትድ ቦርድ በኩል እየተነገረ የሚገኘው። ምንም እንኳን የዩናይትድ ደጋፊ ዝውውሩ ለክለቡ ዘግይቷል ቢልም በዛው ልክ ደግሞ ከክለቡ የሚወጡ ተጫዋቾችም ዩናይትድ ደስተኛ አይደለም። በተለይም የዩናይትድ ደጋፊዎች አሁን ላይ እንደ ቾዶቢ ያለን ተጫዋች በዋናው ቡድን ሲጠብቁ በውሰት ሊሰጥበት የሚችል እድል አለ የሚለውን መረጃ በስፋት ከወጣ በኋላ ዩናይትድያን ደስተኛ አይደሉም። በነገራችን ላይ ዩናይትድ ቀጣይ የሚሄድበት ክለብ በፉክክር መጫወት የሚችል የጨዋታ ደቂቃ የሚያገኝና በስሎ የሚመጣበትን ወይም ልምድ አዳብሮ የሚመጣበትን መንገድ ከማፈላለግም አንጻር ነው ተብሏል። በማንቸስተር ዩናይትድ በኩል በአማካኝ ስፍራ ላይ እንግዲህ ተጫዋችን ተረጋግተን እናመጣለን የሚለው የዩናይትድ ሰዎች እቅድ እንዳለ ሆኖ በተለይም የቀድሞ የፕሪሚየር ሊግ አማካይ ዶን ሁይሰን ማንቸስተር ዩናይትድ በሕክምና ምርመራ ስጋቶች ምክንያት ከአታላንታ ኤደርሰን ጋር የነበረውን ድርድር መተው ትልቁ ስህተት ነው እያለ ነው። ኤደርሰን ልዩ ችሎታ ያለውና በአካባቢ ያሉ ተጫዋቾችን ማሻሻል የሚችል ተጫዋች ነበረ። ዩናይትድ የ35 ሚሊዮን ፓውንድ ስምምነቱን ከማጠናቀቅ ይልቅ ዩሪ ቴሌማንስና አንድሬ ሳንቶስን ያስፈረመ ሲሆን ኤደርሰን በበኩሉ ከአታላንታ ጋር አዲስ የረጅም ጊዜ ኮንትራት በመፈራረም የወደፊት ዕጣ ፈንታውን በዛው በጣሊያኑ ክለብ እንዲሆን መወሰኑም የዘነጋ አይደለም። ከዚህ ጋር በተያያዘ ዩናይትድ ይህንን ዝውውር መተዉ በብዙ መንገድ ዋጋ ያስከፍሏል እያለ ይገኛል ዶን ሁይሰን። ከዚህ ጋር በተያያዘ ዩናይትድ ደጋፊዎች ምልከታችሁን ብታጋሩን ደስ ይለናል። በማንቸስተር ዩናይትድ በኩል ከራሽፎርድ ጋር በተያያዘ ሰሞኑን ትልቁ ዜና በሌሎች ክለቦች እየተፈለገ መሆኑ አንዱ ፌነርባቼ መሆኑ ነው። ከዛ ውጭ ግን የስፔኑ ተነባቢ ጋዜጣ ስፖርት ማርከስ ራሽፎርድ ለባርሴሎና በቋሚነት እንደማይፈርም ሲያውቅ ጥሩ ስሜት አልተሰማውም ብሏል። በቡድን ውስጥ በመሆኑ ጥሩ ስሜት ተሰምቶት ነበረ። በባርሴሎና ቤት በሃንሲ ፍሊክ ስር መጫወቱ ደስተኛ ነበረ። ከመልበሻ ክፍል ጀምሮ በተጫዋቹ በኩል ጥሩ ግንኙነትም ነበረው ከባርሴሎና ጋር። እናም ለብቃቱ ማደግ እንደ ምክንያት የሚወስደው ለእንግሊዝ ብሔራዊ ቡድን ለመጠራት እንደ ምክንያት የወሰደው የባርሴሎናን ቆይታ ነው። በእርግጥ የሄደውን በባርሴሎና ቆይታው ምክንያት ነው። በዛም በባርሴሎና በጣም ደስተኛ ነበርና ለክለቡ ለመቆየት ያደረገው ጥረት አለመሳካቱ በተጫዋቹ በኩል ለመቀበል ከብዶት ነበር ይላል ስፖርት የተባለው ጋዜጣ። በክለቡ ለመቆየት ደሞዝ የቀነሰ ቢሆንም ዩናይትድ የጠየቀው 30 ሚሊዮን ዩሮ ግን በባርሴሎና አለመከፈል ምክንያት ነበር ዝውውሩ እንዲቀር ሆኖ የተደረገው። በራሽፈርድ በኩል በቀጣይነት ያው በካሪክ ቡድን ውስጥ ይቀጥላል። የካሪክ ቡድን በብዙ እየተወደሰ ነው ካሁኑ። እንደውም የአትሌቲኮ ማድሪዱ ኮከብ ዴቪድ ሃኖክ በእርግጠኝነት የምነግራችሁ ነገር ዩናይትድን በትልቅ ደረጃ ጠብቁት ብሏል። በቀጣይ ውድድር ዓመት በተለይም የማጥቃት ክፍሉ ፈጣን ተጫዋቾቹ በጥንቃቄ ካልተያዘ በተጋጣሚ ቡድን በኩል በጣም አስቸጋሪ ቡድን ማንቸስተር ዩናይትድ ነው እያለ ነበረ። ማንቸስተር ዩናይትድ ቤት እንግዲህ በቀጣይ የአቋም መፈተሻ ጨዋታቸውን ከፓሪስ ሰን ዠርሜን ጋር ያደርጋሉ። ሼሽኮ ለዚህ ጨዋታ የመድረስ ዕድሉ በጣም አጠራጣሪ ነው። ምናልባት ዛሬ ልምምድ ካረገ እናየዋለን። ከዛ ውጭ በርካታ ያሉ ተጫዋቾች ተመልሷል። ብሩኖ፣ ዲያጎ ዳሎ፣ ኑስር ማዝራዊ፣ ማቲያስ ኩኛ ተመልሷል። ግን ከፓሪስ ሰን ዠርሜን ግጥሚያ ስብስብ ቢቀላቀሉ እንኳን ጨዋታ ያደርጋሉ የሚለው ነገር ገና አልተረጋገጠም። ብሩኖን ካነሳን ግን በዚሁ አጋጣሚ ወደ ስብስቡ ተመልሷል። ፕሎዬ ማርኬት አሁንም ቢሆን የፒኤፍኤ ዓመቱ ምርጥ ተጫዋች ለብሩኖ ነው እያለ ነው። ብሩኖ ይህን ሽልማት ያገኝ ዘንድ በበርካቶችም ቅድመ ግምት ተሰጥቶታል። ለማንኛውም ወደ ዩናይትድ ስብስብ ተመልሷል። ማንቸስተር ዩናይትድ በዚህ አቋም መፈተሻ ጨዋታ ከፓሪስ ሰን ዠርሜን ጋር ነው ጨዋታ የሚያደርገው። ቅዳሜ ነው። ይሄ ትልቅ ጨዋታ ነው ለዩናይትድ አቋማቸውን በደንብ ለመፈተሽና ምን ጎደለን ምን እንጨምር የሚለውን ለማወቅ ነው። የአቋም መፈተሻ ጨዋታ ጉዳዩ ማሸነፍና መሸነፍ አይደለም፣ ችግርን መለያ መንገድ ነው እና ክለቦች ደግሞ ሞር በተሸነፉ ቁጥር ምንድነው ችግር የሚለውን ያቆበታል። በእርግጥ ለመሸነፍ ወደ ሜዳ ይገባሉ ማለት ግን አይደለም። እናም ዩናይትድ ሌላ አቋሙን የሚለካበት በጣም ትልቅ ጨዋታ ነው። በክረምት የማንቸስተር ዩናይትድ አራተኛ የአቋም መፈተሻ ጨዋታ ነው። የሻምፒዮንስ ሊግ የተከታታይ ጊዜ አሸናፊውን ባለልምዱን ፒኤስጂ ይገጥማል። ቅዳሜ የሚደረገው ጨዋታ ላይ ፈረንሳዊ ክለብ ወሳኝ ተጫዋቾች ወደ ሜዳ ይመለሳሉም ተብሏል። ኑኖ ሜንዴሽ፣ ቪቲኒሃ፣ ጆዋ ኔቬስ፣ ማርኪኖስ የመሳሰሉ ተጫዋቾች ወደ ቡድኑ ከተመለሱ ዩናይትድ ጠንካራውን ፓሪስ ሰን ዠርሜን በመፋለም ዩናይትድ የራሱን ጠንካራ ጎንና ደካማ ጎን ይለይበታል ተብሎ ይጠበቃል። የማይክል ካሪክም የአሰልጣኝነት ብቃት ከፕሪሚየር ሊግ ውጭ የሚፈተንበት በጣም ጥሩ አጋጣሚ ሊሆን ይችላል። ለማንኛውም ጨዋታው የፊታችን ቅዳሜ ይደረጋል። ተከታታይ መረጃ ለዩናይትዶች በቃል ስፖርት ዩቲዩብ ቻናል ይኖረናል። በሚኬል አርቴታ የሚመራው አርሰናል ክርስቶስ ዞሊስን በተረጋገጠ ሁኔታ ወደ ቡድኑ ጨምሯል። ይሄ የተረጋገጠ ነው።
ኦፕታ በአርሰናል በኩል አሁን ያለውን ስብስብና አሁን አርሰናል ሊያስፈርማቸው ከሚፈልጋቸው ተጫዋቾች ጋር አያይዞ ያነሰዋል። በስኳድ ዴብዝ ግብ ጠባቂ ዳቪድ ራያ፣ ኬፓ አሪዛባላጋ፣ ኢሊያን መስሪ አሁን ላይ የተረጋገጡ 3 ግብ ጠባቂ። ቀኝ ተመላላሽ ዊሊያን ቲምበር እና ቤን ዋይት አሉት። መሀል ቀኝ ተመላላሽ ዊሊያም ሳሊባ እና ክርስቲያን ሞሽኬራ፣ ግራ መሀል ተከላካይ ጋብርኤል ማጋለሽ እና ማርሊ ሳልሞን። ምናልባት እዚህ አካባቢ ትንሽ የሳሳ ይመስላል። ከዛ ውጪ ግራ ተመላላሽ ላይ ሪካርዶ ካላፊዮሪ፣ ማይል ሉዊስ ስኬሊ እና ፔሮ ሂንካፔን ማጫወት ይችላል። የአማካኝ ስፍራ የቀኙን ማርቲኖ ኦዴጋርድ፣ ኤብሬቺዜ እና ናታን ዋኔር መጫወት ይችሉታል። የአማካኝ የግራውን ቦታ ደግሞ ይዞ ዴክላን ራይስ እና ሚኬል ሜሪኖ አሉ። ይሄ የመሃል አማካይ ላይ ግን ማርቲን ዙቢሜንዲ ብቻ ነው ያላቸው። ለዛ ቦታ አሁን ብሩኖ ጉማሬሽን ለማምጣት አርሰናል ከፍተኛ ጥረት እያደረገ ነው። ምን ደረሰ የሚለው እንመለስበታለን። በ4-3-3 የግራ ክንፍ አጥቂ ላይ ጋብርኤል ማርቲኔሊ ያለ፣ ትሮሳርድን ተክቶ ደግሞ ክርስቶስ ዞሪስ አለ። ከዛ ቬኒሺየስ ጁኒየር ይጨመራል ከተሳካ። ከዛ ውጪ የቀኝ ክንፉን ቡካዮ ሳካ፣ ኑኖ ማዱዌኬ፣ ማክስ ዶማን አሉ። ሶስቱም በቡድኑ ይቀጥላሉ ተብሎ ይጠበቃል። አጥቂ ስፍራ ላይ ቪክተር ዮኬሬሽ፣ ጋብርኤል ሱስ፣ ካቨርዝ አለ። ጀሱስን ለገበያ አቅርቦት የገዢ ያለ እያሉበት እንደሆነ ይታወቃል። ስለዚህ የሚኬል አርቴታ ቡድን ከቅርብ ጊዜ ወዲህ በደንብ አስተውላችሁ ከሆነ ቡድኑን አፍርሶ ከመስራት ይልቅ 2 እና 3 ተጫዋቾችን በዋነኝነት መጫወት የሚችሉ ቀሪዎቹ ደግሞ ከተጠባባቂ ወንበር ሊነሱ የሚችሉ እንጂ ዋናው ቡድን ላይ ተጽዕኖ ሊያሳድር የሚችል በጣም ጥቂት ዝውውሮችን ብቻ የሚፈጽም ቡድን ሆኗል። የሚኬል አርቴታ የስኳድ ዴብዝ አሁናዊ ምልከታ ወይም አሁናዊ ስብስቡ ይህንን የሚመስል ነው። መረጃውን እስካጠናቀርንበት ሰዓት ድረስ በብሩኖ ጊማሬሽ ጉዳይ ላይ የብራዚል የመገናኛ ብዙሃን ውስጥ አንደኛው ኤኤስፔን የብራዚሉ በብሩኖ ጊማሬሽ ዝውውር ላይ የሚደረገው ዝውውር አብዛኛው ተጠናቋል፣ እሱ አዲሱ የአርሰናል ተጫዋች ነው የሚል መረጃን ኤኤስፔን ይዞ ወጥቷል። በእርግጥ የዝውውሩ ጉዳይ ምን እንደገጠመው ቃል ስፖርት ዩቲዩብ ቻናል ነግረናቸዋል። የቦነስ ክፍያ ነገር አርሰናል ቤት ልክ እንዳምናው ቪክተር ዮኬሬሽ ዝውውሩን በጣም ያንዛዛው ጉዳይ ሆኗል። ያው የዝውውሩ የመፈጸም ሂደት የቀናት ጉዳይ ብቻ እንዲሆንም ያደርጎታል። ከዚህ ጋር በተያያዘ በአርሰናል በኩል የዚህን ተጫዋች የማስፈረም ሂደትን በተመለከተ ከሰሞኑ ያው አጠናቆ ለደጋፊዎቹ ይፋ ያደርጋል ተብሏል። አርሰናል ግን በዋነኝነት የፈለገው ነገር ያው ከኒውካስል ጋር በቦነስ ክፍያው አልስማማ ላይ እንጂ ተጫዋቹን በዚህ ሳምንት የቡድኑ አካል አድርጎ በቅድመ ውድድር ዝግጅት በቀጣይ ጨዋታ ላይ ቡድኑ አካል እንዲሆንላቸው ነበር ዋነኛ ፍላጎታቸው። አሁንም የቦነስ አከፋፈሉን ሁኔታ በተመለከተ በአርሰናልና በኒውካስል ዩናይትድ መካከል የሚደረገው ውይይት ቀጥሏል። ኤስፔን ብራዚል ዝውውሩ ኦልሞስት ተጠናቋል፣ የአርሰናል ተጫዋች በሉት እያለ ይገኛል። ሪያል ማድሪድ እና ቬኒሺየስ ጁኒየር መካከል ይሄ ሳምንት ትልቁ ሳምንት እንደሆነ ይታወቃል። በርካታ አርሰናላውያንን ያሰለቸው ዝውውር ውስጥ አንዱ ይሄ ነው። በእርግጥ 2 ነው በዚህ ሰዓትም አርሰናል ቤት 2ቱም ብራዚል ላይ ብሩኖ ጊማሬሽ እና ቬኒሺየስ ጁኒየር ማምጣት እንደሆነ ይታወቃል። ከዚህ ጋር በተያያዘ የ8 እና የ7 ሚሊዮን ዩሮ ልዩነቱ አሁንም እንዳለ ነው። አዲስ ነገር የለም። በክለቡ በኩል በተጫዋቹም በኩል ምንም የታቀደ አዲስ የማሻሻያ ነገር አልተመለከተንም። ቪኒሺየስ ጁኒየር የጠየቀውን መቀነስ፣ ሪያል ማድሪድ ያስቀመጠውን መጨመር ላይ ከዚህ ጋር በተያያዘ ሪያል ማድሪድ 150 ሚሊዮን ዩሮ ለጥፎበታል። የዝውውር ሂሳቡ ነው ይሄ ለአርሰናል የሚሆን ለማንም የሚሸጥበት ነው። ከዛ ውጭ ግን በሪያል ማድሪድ በኩል ቪኒሺየስ ጁኒየርን ፈላጊ አርሰናል ብቻ አይደለም የሚል ትንታኔም አላቸው። ይሄ ከሆነ ደግሞ በዝውውር መስኮቱ ላይ ጠቀም ያለ ገንዘብ እናገኛለን ከሚለው ይዘት አንጻር ከዛ ውጪ በዚህ ዝውውር ጉዳይ ላይ ቪኒሺየስ ጁኒየር በወኪሉ በኩል ድርድሩ እንዲቀጥል ፍላጎት አለው ከሪያል ማድሪድ ጋር። አሁንም ቢሆን በነገራችን ላይ በዚሁ አጋጣሚ ለማጥራት ያክል ተጫዋቹ አርሰናልን ጋር ለመደራደር ፈቃደኛ መሆኑን ለአርሰናሎች ነግሯቸዋል። ግን ለአርሰናሎች የነገራቸው ነገር ከሪያል ማድሪድ ጋር ካልተስማማው ቅድሚያ ሰጥቼ ይደራደራል ያለው ክለብ አርሰናል ነው። ይሄንን በወኪሉ በኩል ለአርሰናል ዋስትና ሰጥቷል። አርሰናል ደግሞ ለተጫዋቹ ቋሚ እንደሚሆን ከጥቅማ ጥቅም አንጻር እሱ ላይ ቡድኑ እንደሚገነባና የጨዋታ ስታይሉም ለእሱ ምቹ በሆነ መንገድ ክለቡ እንደሚቀየር ቃል ገብቶለታል። የቡድኑ ከሳምንት ሳምንት ቋሚ ተጫዋች ይሆናል። በተጫዋቹ በኩል አሁን ላይ ከአርሰናል ጋር ከመደራደሩ በፊት የማድሪድ ነገሩን ይጨርስ ዘንድ ወኪሉ በሪያል ማድሪድ መቆየቱ ዙሪያ ላይ ድርድሮቹን አጠናክሮ እንዲቀጥልለት ይፈልጋል። ቅድሚያ ለሪያል ማድሪድ የሰጠው ተጫዋች እንደ ቪኒሺየስ ጁኒየር ያለ ኮከብ ዋነኛ ፍላጎቱ እንደ ጁድ ቤሊንግሃም እንደ ኬሊያን ምባፔ ሁሉ እኔም በሪያል ማድሪድ ቤት ማለቱ የሚዘነጋ አይደለም። ይህ ጉዳይ የገንዘብ ብቻ አይደለም። ግን ውድ ቤተሰቦቻችን የክብር የኢጎም እናም በቡድን ውስጥ አይነኬም አይተኬም ከመሆንም አንጻር ነው።
የሚኬል አርቴታ ቡድን አንዱ ከሚፈተንበት ነገር ጉዳት ነው። ከሚጎዱና ቡድኑን ከሚጎዱ ተጫዋቾች በጉዳታቸው ምክንያት ደግሞ ቲምበር ይጠቀሳል። ከስፔን ወደ ለንደን ተመልሶ እንደነበረ ይታወቃል። አዲስ መረጃ አሁን ላይ ወጥቷል። ከአዲሱ መረጃ አንደኛው ዩሊያን ቲምበር በአርሰናል የስፔን ቅድመ ውድድር ልምምድ ካምፕ ውስጥ ቆይታውን አቋርጦ ባለፈው ሳምንት ለጥቂት ቀን ለንደን መገኘቱ፣ ጉዳቱን በተመለከተ ደግሞ ተጨማሪ ምርመራ እንደሚያስፈልገውና ከቅርብ ጊዜ በፊት ያደረገውን ምርመራ ተከትሎ የመጣ መሆኑ ታውቋል። አሁን ላይ ተጫዋቹ እንግዲህ የጉዳት መጠኑ ያን ያለ ከፋ እንዳልሆነ ከተረጋገጠ በኋላ ቲምበርን በጥንቃቄ እየተከታተሉት ነው። ወደ ቡድኑ በሚቀጥሉት ቀናት ይመለሳል ተብሏል። ጨዋታ ያደርጋል አያደርግም የሚለውን ተከታትለን እናመጣዋለን። ከሃቨርስ አሁን ዋነኛ እቅዳችን ዋንጫውን መድገም ነው ብሏልና አርሰናል ዋንጫውን ያነሳው ምርጡ ስብስቡን ከጉዳትም ጭምር እየተመለሱለት ይገኛሉ። ቃል ስፖርት ላይ ናችሁ። ሁላችሁም ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያላረጋችሁን የ100,000 ሰብስክራይበር ጉዟችን በእነኚህ 2 ቀናት ውስጥ ይጠናቀቃል ብለን ተስፋ እናደርጋለን። ጥቂት ቆይታ እንመለስ። መልካም ዕለተ ማክሰኞ ይሆንላችሁ።